ነው አለን ጥያቄ አለሽ? እንዴት ናችሁ? ለውሱ ጥያቄ ነበረኝ። አይ ሰላም ነው። እንዴት ነሽ? አለሁልህ። ሰላም ነው አለን አልሐምዱሊላህ። እሺ ጥያቄሽ ምንድነው? ውዙ ነብዩ መሐመድ ነብይ የሆነው በስንት ዓመቱ ነው? በ40 ዓመታቸው። ከ40 ዓመታቸው በፊት ምን እያመለኩ ነበረ? አላህን ስረጃና አላህን እንዴት አወቁት? ቁርአን የተላከው ነብይ ከሆነ በኋላ ነው የወረደላቸው። ከዛ በፊት እንዴት አላህን አወቁት? ጣዖት ነው የሚያመልኩት ነው። የቱ ጋር ነው ጣዖት ነው የሚያመልኩት የሚለው? አይ ነብዩ መሐመድ ሳይሆን ሌሎቹ እዛ የነበሩት ቃል ነብይ ከመሆኑ በፊት የነበሩት ህብረተሰብ ጣዖት እንደሚያመልኩ ነው። አይደል? እንደሱ ሰዎች በዚህ አካባቢ ያሉ ጣዖት የሚያመልኩ ሰዎች ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም ግን እንደዚህ አልነበሩም። ማስረጃ እናሳየሽ። አላህን ሲገዙ እንደነበር ነብይ ከመሆናቸው በፊት ራሱ። እሺ አሳየኝ። وقال الصلاة كان يتحنث في غار حراء. حراء تركته أي يتعبد لله. الله يجزيه. እሺ ትልቁ ላይ አድሚዎች አታለቁኝ። እሺ የሰማችሁ ማንኛውም ሰው እዚህ የሰማውን መጥቶ መጠየቅ ይችላል። እሺ ኮሜንት ላይ ልጆች አትሳቁባቸው፣ አትናገሯቸው፣ ምን አትበሏቸው። ማንኛውም ክርስቲያን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰማውን ነገር ሁሉ መጥቶ የመጠየቅ መብት አለው። ብቻ ስትናገሩ ክፉ ቃል እንዳትናገሩ ስለ ነብያችን ሰለላሁ ዐለይሂ ወሰለም። በቃ ነብያችሁ መሐመድ እንዲህ የሚል ቃል ሰምተን ነበር፣ የእውነት ነው ወይ ውሸት ነው? ጠይቁ፣ ችግር የለውም፣ ደስ እንላቸው። እሺ ያና እዚህ ጋር ወህወ ምን ይላል? ካለ የተሐነሱ ፊ ጋር ሒራ። ይህ ነቢይ ከመሆናቸው በፊት ስለነበረው ህይወታቸው የሚያወራ ነው። ምን ይላል? ካነ የኽሉ ቢጋር ሒራ፣ በሒራ ዋሻ ገንጠል ብለው ከሰዎች መካከል ይሄዱ ነበር። የሚገርምሽ በአዳም ልኮ ከሚሰሩ ሰዎች ርቀው ለብቻቸው ይሄዱ ነበር። ለምን? በአዳም ልኮ ሸሽተው አንድ ፈጣሪ ለመገዛት ማለት ነው። ያው ፈየተሐነሱ ፊህ አላህን ይገዛሉ። ወሁወ ተዓቡዱ ለያሊ፣ ነቢያችን ሰለላሁ ዐለይሂ ወሰለም ስንቅ ይዘው ሂደው ለበርካታ ሌሊቶች አላህን ሲገዙ ይቆያሉ በዚያ ውስጥ ማለት ነው። እና ጌታቸውን አላህ ሱብሓነሁ ወተዓላን ይገዛሉ። ከዚያ ልክ ስንቃቸው ሲያልቅ ደግሞ ይመለሳሉ። ሌላ ስንቅ ሰንቀው ይመጣሉ። ጌታቸውን አላህ ሱብሓነሁ ወተዓላን ሲገዙ ይቆያሉ ማለት ነው። ይህ ነበር። በዚህ ሁኔታ ላይ ሳሉ ነው መልአኩ ጅብሪል ዓለይሂ ሰላም መጥቶ ከዚያም የእውነት መልአክ መጣላቸው። ከዚያም በኋላ መልእክተኛ መሆናቸውን አበሰራቸው እዚሁ ሐዲሱ ላይ ማለት ነው። እሺ ውዙ እዚህ ጋር ነብዩ መሐመድ ከ40 ዓመት በፊት ክርስትና ነበረ ማለት ነው? ኧረ አይደለም፣ ክርስትና አይደለም። የመካ ሰዎች እምነታቸውን አንዴ ልንገርሽ። አይደለም ኢየሱስ ነብይ ነበረ። ከነብዩ መሐመድ በፊት ነብይ ነበረ ኢየሱስ ክርስቶስ ማለት ነው። እሱ ራሱ ኢየሱስ ክርስትናን መስርቶ አልሄደም እኮ። ክርስትና የሚለው ስም ራሱ የወጣው ከክርስቶስ እርገት በኋላ ነው። ማስረጃ እናሳይሽ። አይ ነበረ። ኢየሱስ ክርስቶስ በመጣ ሰዓት ክርስትና ነበረ? የለም ነበር። ቆይ ላሳይሽ። መጽሐፍ ቅዱስ ላይ ክርስቶስ ካረገ በኋላ ጳውሎስና ባርናባስን ሰዎች ናቸው እናንተ ክርስቲያን ብለው በስድብ መልክ ራሱ ያወጡላቸው። የሐዋርያት ሥራ ምዕራፍ 11 ቁጥር 36 አወጣላት አንድ ጊዜ። ስያሜው ራሱ የመጣው ክርስቶስ ካረገ በኋላ ነው። ይህንማ ማወቅ አለብሽ። ሜሎና የሐዋርያት ሥራ ምዕራፍ 11 ቁጥር 36 ያው ባርናባስም ሳውልን ሊፈልግ መጣ፣ ወደ ጠርጤስ መጣ ይላል። ባገኘውም ጊዜ ወደ አንጾኪያ መጣው። በቤተ ክርስቲያንም 1 ዓመት ብሎ ተሰባሰቡ። ብዙ ስልክ ገብቶብኝ ነው ይቅርታ። እና እዛ ላይ በአንጾኪያ ክርስቲያን ተባሉ ይላል። ከነብዩ መሐመድ በፊት ኢየሱስ ክርስቶስ ነብይ ነበረ። አሁን አንተ እዚህ ጋር አንተ ነብዩ መሐመድ እስልምናን አስጀመረ ካልክ ከዛ በፊት የነበሩ በቤተክርስቲያን እየሄዱ የሚያመልኩት የነበሩት መጽሐፍ ቅዱሳችን ላይ የተጻፈው ሲያመልኩ ቤተክርስቲያን እየሄዱ ዘካርያስ በቤተክርስቲያን ሆኖ መላእክት ተገለጸለት ይላል በእኛ መጽሐፍ ቅዱስ። አንድ ጊዜ ይኸውልሽ አንድ ይሄን እንደሱ የሚል የለም። በቤተክርስቲያን ሆኖ ሳይሆን አሁን እዚህ አለ በቤተ መቅደስ ዕጣን እያጠነ ይላል። ዕጣን እያጠነ መልአኩ ተገለጠለት ይላል። ውዙ ይኸውልሽ እያለ ያለው ምንድን ነው? ክርስቲያን የሚለው ስያሜ ራሱ የመጣው ክርስቶስ ካረገ በኋላ ነው። ስለዚህ ነብያቶች መሲሁ እስከ መሲሁ ድረስ ይሄ ስም አይታወቅም ነበር። ያው ቃሉ የሚናገረው የራሱ መጽሐፍ ቅዱስ ላይ ለመጀመሪያ ጊዜ በአንጾኪያ ላይ ክርስቲያን ተባሉ። ክርስቲያን የሚለውን ስም ያወጣላቸው ማን ነው? እግዚአብሔር ነው አይደለም? የሚሉ ነው። እግዚአብሔር ነው ክርስቲያን የሚለውን ስም ያወጣላቸው የሰየማቸው ወይንስ ማን ነው? ክርስቲያን ማለት እኮ የክርስቶስ ተከታይ ማለት ነው ትርጉሙ እኮ። እሱን ይሄን ስያሜውን ያወጣላቸው ማን ነው ነው ጥያቄው። ክርስቶስ ሰይሟቸዋል እንደዚህ ብሎ
የኔ ተከታይ ናቸውና ክርስቲያን ብያቸዋለሁ ብሏል አላለም? እግዚአብሔር ብሏል አላለም? ያ ጠላት ነው ይሄን ስም ያወጣላቸው ራሱ። አይደለም መንፈስ ቅዱስ አጥምቋቸው ይላል። እስልምና በጥምቀት አያምንም። ክርስቲያን ስለሆነ በጥምቀት። ኦርቶዶክስ ነሽ ፕሮቴስታንት? ኦርቶዶክስ ነኝ። በቃ አንዴ ምህረት አብን አሳያት እስኪ። እኛ ክርስቲያን አይደለንም ይሄን ስም ያወጣልን ጠላት ነው ይላል። ምህረትአብ ስላለ አይደለም መጽሐፍ ቅዱስን ነው የማምነው። ምህረትአብ ስላለ ሳይሆን ክርስቲያን እንደነበሩ አብያተ ክርስቲያን አሳየንሽ። እንደሱ ከሆነ ክርስቶስ ክርስትና የሚባለውን አልመሰረተም እያልኩሽ ነው። አይ ስለተመሰረተ ነው እኮ ክርስቲያን በቤተክርስቲያን ዘካርያስ ሲጸልይ መልአክ አናገረው የሚለው ቤተክርስቲያን ስለነበር ነው። ታቦት ይዘው ነበረ። ዘካርያስን ቤተክርስቲያን አናገረው ይላል። በቤተ መቅደስ ዕጣን እያጠነ ይላል ዘካርያስ። ካህኑ ዘካርያስን ይላል አዙ ካህኑ ዘካርያስ ዕጣን እያጠነ ይላል። ቤተክርስቲያን አይደለም የሚለው ቤተክርስቲያን የሚል ነገር የለም። እንደሱ አይደለም። አሁን እዚያ ራሱ እሱ እያለ ያለው እንትናቸውን ነው ስለ አምልኮ ስለሚሰራበት ቤት እንጂ የሚያወራው እንደ ቤተክርስቲያን ብለው ቢተረጉሙት ራሱ ቢኖር ራሱ ማለት ነው ስለ አምልኮ ቤት እንጂ የሚያወራው ስለ ሃይማኖት ስያሜ አይደለም። እናንተ ክርስትና የሚባለው ሃይማኖት ባላቸው ነው እኮ ታቦት ይዘው ይሄዱ ነበር ይላቸዋል። ሙሴ ከግብፅ ጋር ሊዋጉ ኢያሱ ሊዋጋ በሄደ ሰዓት ታቦቱን ተሸክማችሁ ካህናቶችን ይላል። አየህ ክርስትና ያ ካህናትና ያ ታቦት ያለባት ናት። ስለ ነብዩ አላወራም። ቁርአን ግን ስለ ኢየሱስ አውርቷል። አሁን ስለ ስያሜው ነው እያወራን ያለ ነው። ክርስቲያን የተባሉት መቼ ነው? ክርስቲያኖች እንደ ክርስቲያን የተባሉት ኢየሱስ ከመጣ በፊትም ክርስቲያን ነበሩ። ማስረጃ የቱ ጋር ነው? ክርስቶስ ከመምጣቱ በፊት ክርስቲያን ተብለው የተሰየሙበት ማነውስ የሰየማቸው? በቤተ ክርስቲያን አልኩ እኮ በቤተ ክርስቲያን የሚያደርጉት ስርዓት ኦርቶዶክስ አሁን ቤተክርስቲያን የምታደርገው ስርዓት ያደርጉ ነበር አልኩ። ክርስቲያን በአንጾኪያ ክርስቲያን ተባሉ። አሁን ክርስቲያን የሚለው ስያሜ የተሰየሙት ክርስቶስ ካረገ በኋላ ነው እያለ መጽሐፉ ማስረጃ እያሳየንች ነው። ልክ ነህ። የክርስቶስ ተከታይ ስለሆነ ነው ክርስቲያን በአንጾኪያ ብዬ እኮ መጀመሪያ ነገርኩ። እሱ ስያሜውን ያወጣው ማን ነው? ክርስቶስም አይደለም፣ እግዚአብሔርም አይደለም፣ ነቢያቶችም አይደለም። በዚህ ከተስማማን ጠላት ከሆነ ያወጣው ችግር የለውም። እኛ አላወጣማ። ጠላት ቢያወጣ ኖሮ እኮ ይኸውልህ አሁን አንተ ቁርአን ትክክል ነው እንደምትለው እኛም መጽሐፍ ቅዱስ ትክክል ነው የምንለው። ውሱ አሁን እኮ ነው ችግር ገባህ? ክርስቲያን ያላቸው መጽሐፍ ቅዱስ ኢየሱስ ክርስቶስ በመምጣቱ ዓለም ያምናል። ቁርአን ላይም አለ። ሌሎና ያዳምጠኛ ክርስቲያን የሚለውን ስም ማን ነው ታዲያ የሰየመው? እዚያ ቦታ ላይ ማን ነው? ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ትርጉሙን ነገርኝ እኮ አይደለም ያልኩት። አሁን የት ነው የተመሰረተውማ? በማስረጃ ወሪ በማስረጃ አንተ ጣልቃ አትግባ፣ አያገባም። እኔ እና እሱ እያወሱን ለመጠየቅ ነው የገባሁት። አሁን ምን አለ መሰለሽ ተባሉ ሲባል ጊዜ ተባሉ ይላል ቃሉ ላይ አይደለ? ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ተባሉ ሲል ጊዜ አካል ባይ እንዳለ እንረዳለን አይደለ? ልክ ነኝ? አዎ። ከዛ ላይ ያላቸው ማን ነው ብለን እስኪ እንደው ብናይ ምንድነው እግዚአብሔር አላቸው አይልም፣ ክርስቶስም አላቸው አይልም። ለመጀመሪያ ጊዜ እዛኔ ነው የተባሉት ከተባለ የክርስቶስም ስራ ሰርተዋል፣ ጨርሷል፣ ሄዷል። እሱ ነው የሰየማቸው እንዳለን እግዚአብሔር ነው እንዳለን ለአንድ እዛ አይደለም አይሽ አይደለ? ስለዚህ ክርስቲያን ተባሉ ብሎ ተቀምጧል። አምላክና ነብያት ያልሰየሙት ስያሜ መሆኑን ብቻ ነው እኛ ማወቅ የምፈልገው ይሄ ነው እንጂ ከዚያ በኋላ ማንም ሰው የሰየመው ችግር የለም። ጠላት የሚሆን ወዳጅ ይሁን እነዚህ ተሳስቶች እነዚህ አሁን የሚያሳየሽ እዚህ ጋር ምህረተአብ ሁላቸውም ይሄ ጠላት ያወጣልን ስም እንጂ እኛ ስም አይደለም እያለ ይናገራሉ። ኦርቶዶክስ ተዋህዶ ለማለት ነው። ክርስቲያን ማለት ግን የክርስቲያን ተከታይ ነው። ገባህ? አሁን ታቦት ይኸውልህ ታቦት አለ፣ ድሮም የነበረ ነው፣ አሁንም አለ ታቦት። እሺ አሁን ወደ ጥያቄሽ ችግር የለውም። በቃ ለመጀመሪያ ጊዜ ክርስቲያን የተባሉት የሐዋርያት ሥራ ምዕራፍ 11 ቁጥር 30 ነብዩ መሐመድ በምንድን ነው የሞተው ብለህ ነው የምትለው? በምንድን ነው የሞተው? ይሄን ጨረሽ? የመጀመሪያ እኔ እንትን አልልም፣ አልመለስክልኝም፣ እኔም አልረዳም። ይሄንን ጥያቄ ነው። አይ ከመሐመድ በፊት ክርስትና ነበረች። የለም የሰው ልጅ ሲወለድ እስላም አለ እንዴ? ኧረ ጉድ! ታዲያ ታቦቶቹ እኛ የምናረጋቸው የምናካሄዳቸው ስርዓት እኮ ከዛ በፊት የነበሩ ናቸው። ያዳምጪው ግን አንቺን ልመልስልሽ። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡት እምነት የነቢያት እምነት እስከሆነ ድረስ የነቢያት እምነት እስልምና እስከሆነ ድረስ እርሱን የሚቀድም ማንም እምነት የለም። ባጭሩ የሰራሁት ቪዲዮ አለ፣ የመጨረሻ ላይ የፖስትኩት መጀመሪያ ላይ የፖስትኩት አለ። ወጣ ስቴ ታይዋለሽ። ምናልባት ከተቀበሽ እዩ። ክርስቲያን ልጆች ጠይቀው ለመሆኑ ከክርስትናና ከእስልምና በፊት የትኛው ነው ቀድሞ የነበረው የሚል ጠይቀው የመለስኩት ቪዲዮ አለ። ራስሽን ልጠቅምሽ ይችላል። እዚያ ጋር ከመጽሐፍ ቅዱስም ሆነ ከቁርአን እያነሳሁኝ የትኛው እንደሚቀድም የተናገርኩበት አለ። አምላክ የትኛውን ሃይማኖት ነው የደነገገው? ነቢያት የቱን ነው የደነገጉት?
ነብያቶች የኖሩበት እምነት የትኛው ነው የሚለውን ከቁርአን ከመጽሐፍ ቅዱስም ያነሳውበት አለ። እዚያ ሄደሽ ያንን ታዳምጪዋለሽ። እሺ ሌላኛው ጥያቄሽ ምን ነበር? ነብዩ መሐመድ በምንድን ነው የሞቱ? ያኛውንም አልመለስክልኝም። ሙሱ ለምን መሰለህ? ክርስትና ከእስልምና በፊት ነበረ። ዛሬ አሁን አንተ ብትከራከረኝም ነበረ። ምክንያቱም እስልምና ብሎ እኮ ቁርአን አንተ ስላልከኝ ነው። ቁርአን ላይ አንተ ስላልከኝ ነው። ቁርአን ላይ ስለተጻፈ አንተ ስለምትለኝ ነው እንጂ በዛ ሰዓት አልነበርክም። ቁርአን ሲወርድ አላየንም። መጽሐፍ ቅዱስ ሲወርድ አላየንም እኮ አልነበርኩም አልኩ። አሁን አንተ ቁርአን መጽሐፍ ቅዱስ ለመናገር ደፋሽ አይደለም እኮ ነው መልከኝ። አሁን ቁርአን አሁን ክርስትና ግን መጀመሪያ እንደነበረ በመጽሐፍ ቅዱስ በተጻፈው ታሪክ አውቃለሁ። ምክንያቱም ነብዩ መሐመድ ከኢየሱስ ታሪክ ሳነብልሽ ለምን አትቀበይም? ደስ ከሆነ አንቺ መጽሐፍ ቅዱስ ላይ ማስረጃ አለኝ አልሽ አይደለ? እኔ እኮ ያልኩት ላይ ማስረጃ እንድሰጥሽ ለምን አፈግ ነው? አንተ አታመጣም ማስረጃ ከመጽሐፍ፣ እኔ ግን ከመጽሐፍ ማስረጃ ማምጣት ይችላል። አይደለም እሱ እንደዛ እኮ አይደለም ያልኩ። አንተ ቁርአንን ነብዩ መሐመድ ነገረ ዳልከው፣ እኔ መጽሐፍ ቅዱስ ነገረኝ ነው ምልክ ነው ምልክ። እንግዳውንስ እንደሱ ከሆነ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ በመጣላቸው ቃል ላይ ገና ከሰው ዘር ጀምሮ ከአዳም ጀምሮ እነ ኖህና አብርሃም ሙስሊሞች እንደሆኑ ይናገራል። አብርሃም ክርስቲያን በእኛ ደግሞ አይልም። ኦኬ ጥሩ። በእኛ ደግሞ አብርሃም በእግዚአብሔር አመነ ነው የሚለው። በጣም ጥሩ። አብርሃም ክርስቲያን ነበር ብለሽ ታምኛለሽ? አዎ ክርስቲያን ነበረ። መላእክት አናግሮት፣ መላእክት መተውለታል። መላእክት መተውለታል አልመጣለትም አይደለም ጥያቄው። ሁሉም ነብያት ላይ መላእክት ይመጣል። አሁን እዚህ ቦታ ላይ ጥያቄው ምንድነው? ክርስትና የሚባለው የተሰየመው የክርስቶስ ተከታይ ናቸው አይደለም? እንደማንቺ እንዳልሽው ጥሩ። ይህ ወንጌል ላይ ነው የተሰበከላቸው። መቼ ጥሩ። አብርሃም አብርሃም ክርስቲያን ነበር የሚል ቃል እንደው መጽሐፍ ቅዱስ ላይ ተጽፏል። አዎ ክርስቲያን እንደነበረ እኮ ነገር አብርሃም ይስሐቅን ወለደ ከሳራ። ከአጋር ግን የወለደው ልጅ እስማኤል ተባለ። እግዚአብሔር ከኔ ወገን አይደለም አለው። ማንን ወልዷል? አይደለም እስማኤል ሜሎና ማንን ወልዷል? ስንት አይደለም እኮ ነው ማለት አይደለም። ክርስቲያን ነበር። አብርሃም ክርስቲያን ነበረ። ክርስቲያን ነበረ። አዎ እንደረጋበይ በቁርአን ላይ አብርሃም ሙስሊም ነው የሚል ቃል በቃል አለ። ሙስሊም ነበር የሚል አለ። ልክ እንደ በመጽሐፍ ቅዱስ ላይ አብርሃም ክርስቲያን ነበር የሚል አለ የለም? ያው አንተ መጀመሪያ የመጣውን ነው ወይስ በኋላ የመጣውን ነው ትክክል የሚሆነው? መጀመሪያ ክርስትና እያለ ነብዩ መሐመድ ከ40 ዓመት በኋላ ነብዩ ሆነው እንዴት ነው ክርስትና ቀደሙት የምትለው? እንደገና አሁን ክርስቲያን ነው አብርሃም መሐመድ ክርስትና አልነበረም አልከኝ። አብርሃም ክርስቲያን ነው የሚል አለ መጽሐፍ ቅዱስ ላይ። ተውኩት። እሺ በቃ የኛን ተውኩት። አብርሃም ክርስቲያን ነው የሚል አለ መጽሐፍ ቅዱስ አይደል? አብርሃም ክርስቲያን ነው ብሎ ቃል በቃል አልገለጸም አልኩ እኮ። ግን ነው እያለን እሺ ግን ክርስቲያን ነበር አብርሃም እንተው። ኢየሱስ ክርስቲያን ነበር የሚል አለ መጽሐፍ ቅዱስ ላይ እንዴ? ኢየሱስ ማለት እኮ የክርስቲያን እኛ ኢየሱስ ተከታዮች ነን ክርስቲያን የተባልነው አልኩ። ኢየሱስ አልኩ። እሺ አንድ አካል ተጠቅሶ መጽሐፍ ቅዱስ ላይ አከሌ ክርስቲያን ነው የተባለ ነብይ ያለ ችግር የለውም። እሺ ኢየሱስን ተውኩት። ደስ ያለሽ ናች። ስለ ቤተክርስቲያን ስለ ክርስትና እኮ ሰበኩ ነው የሚለው። ስለ ቤተክርስቲያን ሰበኩ ማለት ቤተክርስቲያን እስላም ላይ የለም ክርስትና ላይ ያለች ቤተክርስቲያን። መጽሐፍ ቅዱስ ላይ ተጠቅሶ አከሌ ነብይ ክርስቲያን ነው የተባለ አለ ወይ ነው ጥያቄ። ክርስቲያን እንደሆኑ እኛ እናውቃለን አልኩ እኮ። መጽሐፉ ላይ ስለ ክርስትና ነው የሰበኩት እንጂ እውቀት አሁን እናንተ የምታውቁት ታዩና መጽሐፉ ላይ መጽሐፍ ቅዱስ ላይ አንድ ነብይ ተጠቅሶ አከሌ ክርስቲያን ነው የተባለ አለ ወይ? አንድ ብቻ ማለት ነው። አንተ ክርስቲያን ተብሎ የተገለጸውን ነው የፈለከው እንጂ ክርስቲያን ተብሎ የተገለጹበትን ግን በአንጾኪያ እኮ ማለት እኮ የሐዋርያት ስራ ላይ የተገለጸው እኮ ሐዋርያቶች ናቸው እኮ ክርስቲያን ተባለ። ስለዚህ አንተ ሐዋርያቶች ጻፉትን አትቀበልም። ሰላም ነው? ደህና ነሽ? አማን ነው? ሁሉ ሰላም እንዴት ነህ? አላህ አልሐምዱሊላህ። እሺ ይሰማል ማለት ነው በነገራችን ላይ ትርጉሙ። እሺ ሐዲስ ከአላህ ሱብሓነሁ ወተዓላ ዘንድ ልክ እንደ ቁርአን የተሰጣቸው ነው። እርሳቸው ይህን ሲናገሩ ማስረጃ ምን አሉ? ኡቲቱል ቁርአን ወሚስለሁ መዐሁ፣ ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ተሰጠኋል። በዚህ በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የእሱ አምሳያ ምንድን ነው? ሐዲስ ላይ ከአላህ ሱብሓነሁ ወተዓላ ዘንድ መልእክቱ እስኪ ማስረጃ ስጠኝ እንደሱ ማለት ነው። የቁርአን አምሳያ ሐዲስ መሰጠቱን የሚያሳይ እንትን ስጠኝ እስኪ። አብሽር አሳይሻለሁ። ሰላት ትልቁ ላይ ሆነ የትኛውን ልክፈት? እሱ ቁጥሩን ቁርአን ወሚስለሁ መዐሁ የሚለውን ሐዲስ ያወጣለት። ኦኬ ለፍዙን እንጻፍበት ራሴ የቁርአን አምሳያ ሐዲስ ተሰጠኝ ነው አለ ያለው እሱ ሁሴን እና እሱ ያ ችግር የለውም። ኧረ ማስረጃ አለ፣ በጣም ብዙ ማስረጃ።
ኡቲት አልቁርአን ወሚስለሁ አግኝቼዋለሁ። እሱ ተው ቁርአን ላይ ነው። እስኪ እኔ ልክፈተው የቁርአኑን አያስጠኝ። እስኪ ክፍሉ እኔ እዚህ ልክፈተው ነው ልክ ማስረጃ ሊወጣ ሲል እሱ ጋር እንዳይፈልጌ ነው። ሁስዬ ይቅርታ፣ ምን ችግር አለው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቀስ በይ አንዴ ተረጋጊ። ማስረጃ ጠይቅሻለሁ አይደል? ወጣልሽ። ያው የቁርአን አምሳያ ሐዲስ ማስረጃ እየተነገረ እሺ 4604 ይላል። የትኛው ነው 4604 ላይ የትኛው የቁርአን አያ ንገረኝ። እኔ ላንብበው በአማርኛ ምን አለ? አخرجه አቡ ዳውድ ለምለም ተረጋጊ፣ ለምለም ተረጋጊ እና ኧረ እኔ ተረጋግቼ ነው። የቁርአን አያ ጠቀሰ እሱን ስጠኝ ነው ያልኩት። የቁርአን አያ አይደለም። አንደኛ ሐዲስ እና ቁርአን የሚባል ነገር አለ። እሱን ለይተሽ ስለማታውቂ እሱን አስረድተሽ ሐዲስ ነው እሱ ነው ያ። ስለዚህ አዳምጪ። ሐዲስ ነው። በአማርኛ እንትን በልልኝ። አረብኛ ነው የምናደርገው። ካልቻልሽ ግን እንግሊሽ ላወጣ እችላለሁ። እንግሊዝም አልችልም፣ አረብኛም አልችልም። አማርኛ ብቻ ነው የምችለው። ወደ አማርኛ እንትን በል። አንቺ ካልቻልሽ ደግሞ እኛ ምን እናደርጋለን? ያንቺ አለመማር ነገሩን ሐሰት ስለማያደርገው እኛን ተረጉማለን። ትራንስሌት አድርግልኝ፣ ችግር የለውም። ወደ አማርኛ ሳላ እዚሁ ላይ ትራንስሌት አድርግላት። በቃ ትራንስሌት አድርግልኝ። እሺ። በዛውም አንቺ አታውቂም ማለት ለምለም ችግር የለም። እንዴት አደርጋለሁ? ምን ችግር የለም። በቃ እንዳልሽው ይሆናል። ችግር የለም። ለምን የሐዲስን ቁጥር ስሙን ይሰጥሻል። ያው እዚህ ጋር ቁጥሩ የሚታይ ከሆነ ምንድን ነው የሚለው መሰለሽ? ለአንብብ ወይስ ታነቢያለሽ? ሐዲስን ቁጥር አሳይ መጀመሪያ። ስሙን እሺ። አቢ ዳውድ የሚታይ ከሆነ 4604 ወይ ደግሞ በአህመድ ከፈለሽ በአረብኛ ነው ያለው እንጂ በአማርኛ ሱናን አቢ ዳውድ እንደሚል አይታይም። አخرجه አቡ ዳውድ አይደለም። ችግር የለውም። እሱ እኮ አረብኛ ነው። አረብኛ ደግሞ አላነብም ብያለሁ። እኮ አንቺ ካላነበብሽ የነገርኩሽ እኮ ነው። አخرجه አቡ ዳውድ አልኩሽ። ልክ ላይኛይቱን እንደተረጎምካትኝ በአማርኛ ታችኛዋንም ሱናን አቢ ዳውድ እንደሚል ተርጉም። አቡ ዳውድ እንደሚል ከሌ ተርጉምላት። እሱ ይሄው እንደዚህ ነክቼ እንደዚህ ሳደርገው ኦኬ አቡ ዳውድ እንደሚል ማስረጃ። ይሄ ምንድን ነው የሚለው? እሺ አሳይኝ። ላሳይሽ አልክ እንጂ ቀረሽ። አቡ ዳውድ ይሄ ምንድን ነው የሚለው? ላይ ያለውን እስከምን ምንድን ነው የሚለው? እንደዛ። እሺ ከዛ በኋላ ይሄ ደግሞ አህመድ ነው የሚለው። እሺ ይሄ አህመድ ነው የሚለው። እኛ ስለምናውቅ ችግር የለውም፣ አትጨነቅ። አንተ ታውቃለህ፣ እኔ ስለማላውቀው እንጂ እና አህመድ ይላል። ከወደ ሐሳቡ ደግሞ እንሂደውን። ኦኬ ሙሉ ሐሳቡን እንትን ተርጉምልኝና አማርኛውን ነው። ችግር የለውም። አንዴ ወጣብኝ፣ እስኪመለስ እንጠብቀዋለን። እሺ ማሱአቱል ሐዲስ። እሺ ትራንስሌት ሐዲሱ እዚህ ጋር ነው የሚገኘው። አላ እኒ ኡቲቱል ቁርአን ወሚስለሁ ማአሁ። ትርጉም በእውነቱ እኔ ቁርአንና ከእርሱ ጋር የሆነ ነገር ተሰጥቶኛል አሉ። ተሰጥቶኛል ምንድን ነው የሚለው? ቆይ አንዴ። በእውነቱ እኔ ቁርአንና ከሱ ጋራ የሆነ ነገር ተሰጥቶኛል። ነገር አለ እንጂ እዚህ ላይ ሐዲስ ተሰጥቶኛል አለ። ምንድነው እሱ ነገር የተባለው ምንድነው? እሱ አንተ ንገረኝ። አልተናገረም። እንግዲህ ነብዩ መሐመድ ነገር ብሎ እንትን አለው እንጂ ሐዲስ ብሎ አልጠቀሰውም አይደል? ችግር የለም። ነብዩ ሰለላሁ ዐለይሂ ወሰለም ሌላ ቦታ ላይ ይሄንን ነው አስመልክተው ምን አሉ? ተረክቱ እዚህ ላይ አለ ብለህ ነበር። እዚህ ላይ ነገር አለ እንጂ ሐዲስ አላለንም አይደል? እኮ ከእርሱ ጋር ተሰጠኝ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሐዲስ እየተናገሩ ነው። የሆነ ነገር ነው ያለው እኮ ታዲያ ሁሲ ይቅርታ በጣም እንጂ ሐዲስ አላለንም እዚህ አይደል? ታዲያ አንተ ሐዲስ የምትለው አንተ ከየት አመጣሃት? እኔ አይደለሁም የምለው ራሳቸው ረሱል ናቸው ልልሽ እኮ ነው። እኔ አይደለሁም። ይሄው እዚህ ላይ እኮ ታዲያ የሆነ ነገር አብሮ ተሰጠኛል እንጂ ሐዲስ ተሰጠኛ አላለም። ከቁርአን ጋር ምን እንደተሰጣቸው ሌላ ቦታ ላይ ሐዲስ ብለው የጠቀሱበትን ልሰጥሽ ነው ቃል በቃል። እዚህ ላይ አለ ብለህ አምጥተህ ነበር። የለም እሺ የለም ብለህ እንለፈው። ተረጋጊ አንዴ። ከቁርአን ጋር ተሰጠው ከቁርአን ጋር የሆነ ነገር አለ እንጂ ሐዲስ አላለም እኮ ታዲያ። ሁሲ ይቅርታ አድርግልኝ። ችግር የለውም። እሺ ማብራሪያው ላይ ነው እንጂ አለው ብለህ አምጥተኸኝ የለም ሲሆን ለምን ችግር የለውም ትላለህ? ትሰጪኛለሽ? አንድ ደቂቃ ላውራ ጊዜ ስጭኝ። አንድ ሌላ ጋርም እየሄድክ ነው። እሺ የሐዲሱን ቁጥር እዚህ ላይ የምጥቀስልኝና አሳየኝ አሁን። እሺ አመሰግናለሁ ጊዜ ስለሰጠሽኝ። አሁን አዳምጪ።
ነቢ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ምን አሉ? ኦቲቱል ቁርአን ወሚስለሁ መዐሁ አሉ። ቁርአንን ተሰጠሁኝ ከእርሱ ጋር የእርሱን አምሳያ አሉ። ያ የእርሱ አምሳያ ከእሱ ጋር የሆነ ነገር ተሰጠኛል እንጂ የእሱን አምሳያ አላለም። አሁን አምሳያ የምትለዋንም አሁንም ያንተ ጭማሪ ናት። አንዴ ትልቁ ላይ አድርግ፣ አንዴ ትልቁ ላይ አድርግ። እኔ መሆን አልችልም። እንትና ያደርግ አረብኛ እንዳንል ይኸው አማርኛ አድርጎት አይደለም። ችግር የለውም። አረባክ አንቺ ይሻላል። ያው ሐዲስን ላውጣላችሁ። እሺ ያው አውጣልህ። እሺ ችግር የለውም። አብሽሪ አሁን ይታይሻል አይደል? ያው ይታየኛል። ችግር የለውም። እንትን በለው ፈስረው ወደ አማርኛ ሁሴን። ችግር የለውም። እዚሁ ያለ የትምሳሌ እዚሁ ያለ ወደ አረብኛ ቀይር፣ ወደ አማርኛ ቀይር። እዚች እንግባ። ያው ትራንስሌት ያነው ሐዲስ ነው ወይስ ሌላ ነው? ሁሴን ያው ሐዲስ ነው። ምን ይላል? አንብቤ ያነው ሱናን አቢ ዳዊድ ላይ ያለው ቅድም ያሳየኝ። እዚህ ወደ አማርኛ ገብቼ ቀይርኩልሽ። አንብቤ ምን ይላል? እስኪ አሳየን። ቁጥሩን አሳየኝ። የቅድሙ ያው እሺ፣ ችግር የለውም። ታችን ነውራች። ያው ሱናን አቢ ዳውድ እስኪ አይታይም እንትን ነው። ያው አቡ ዳውድ ዘግበውታል 4604። እሺ ወደ ታች አድርገው። እሺ ያው ምንድነው የሚለው? እኔ ቁርአንና ከሱ ጋር የሚመሳሰል ነገር ተሰጥቶኛል። አንድ ይኸው አሁንም ሳላህ ካመጣው ምንም የተለየ ነገር የለም። እኔ ቁርአን እና ከሱ ጋር የሚመሳሰል ነገር ሰጥቶኛል አለ። ያን የሚመሳሰል ነገር ያለው ሐዲስ ነው የሚላል። አንዴ ተረጋጊ። የሚመሳሰል የሚል የለም ብለሽ ነበር አይደል? ቅድም እንዳትዋሺ። ቅድም ካስነበበኝ ላይ የለም እሱን የሚመስል ነገር አለ እንጂ የሚመሳሰል አላሳየም። አሁንም ሳላህ ይመለስና እንደ ቅድማ ያሳየን ከፈለገ። ቆየ የሚመሳሰል የለም አሳይ ብለሽ ነበር አይደል? አዎ ቅድም ስላላነበብነው ነው ያላነበብነው። ከየት አንተቻለን ማለት ያርቀታ ተጠቅሷል። ገብቶሻል አይደል? ስለዚህ ያንተ ትርጉምና የሱ ትርጉም ይለያያል ማለት ነው። እሺ መልካም። እንደዛ ተረጋጊ፣ ቀስ በይ። ተለያይቶ አይደለም። አሁን እዚህ ቦታ ላይ የመጀመሪያ ጥያቄሽ ምንድነው? ሐዋ ተጠቅሳለች ወይ ነው? አዎ ሐዋ ተጠቅሳለች። ሐዋ እንደተጠቀሰች ማስረጃ ላሳይሽ ወይ ደስ አላሳይሽ? ቁርአን ላይ ነበር ያልኩህ እኮ ሐዋ ቁርአን ላይ የአደም ሚስት ሐዋ ለመሆኗ ማስረጃ ስጠኝ ነበር ያልኩህ። ሳላህ ምን አለ? ሐዋ የአደም ሚስት ለመሆኗ ቁርአን ላይ ግዴታ መጠቀስ የለበትም፣ ወይም ደግሞ ቁርአን የእሷን ስም ሊነግረን አይደለም የገሌ ስም እያለ ሊጠቅስ አይደለም አለኝ። ታዲያ ከየት አንጥታችሁ ነው ይህንን ያላችሁት ብዬ ስለው በሐዲስ ተነግሮናል። ምክንያቱም ማለት ሐዲስም ልክ እንደ ቁርአን ነው ብሎ ነው የነገረን። ልክ በቁርአን እንደሚነግረው ለነቢያችሁ መሐመድ በሐዲስም ይነግራል ብሎ ነው የነገረኝ። ስለዚህ እኔ ደግሞ ምንድነው ያልኩትኝ? ቁርአን ከሰማይ ወረደ እንጂ ሐዲስ ቆይ አስጨርሰኝ አንድ ጊዜ ሁሴ አንተ ልክ አስጨርሽ እንደምትል ቁርአን ከሰማይ ወረደ የተባለው ቁርአን እንጂ ሐዲስ ወረደ አይልም። ሐዲስ ማለት ምን ማለት ነው ብዬ ጠይቄ ነበር። እሺ ይሁን አልኩኝ። ስለዚህ በሐዲስ ላይ የተነገረውንም ደግሞ ሐዲስ ልክ እንደ ቁርአን የተሰጠ ነገር ነው ብሎ ስላለኝ ይህንን ማስረጃ መጣችሁ። ምንድን የሚል ሐዲስ ልክ የቁርአን ምሳሌ ሆኖ የተሰጠው ነው የሚል አሳይኝ ስልህ የለም። ልክ እንደ ቁርአን ነገር ተሰጠኝ አለ እንጂ ሐዲስ ተሰጠኝ አይልም። ስለዚህ ሐዲስ ተሰጠኝ የሚለው ወይም ደግሞ የእሱ አምሳያ ነው የሚለውን ከየት አመጣችሁት የሚል ነው ጥያቄ። እሺ አሁን ከየት እንዳመጣ ነው ልናሳይሽ ነው። ሳላህ አውጣለት አንድ እለስተ አብሽር ሌላ ሐዲስ የትኛው ላውጣው? እሱ እሰማለሁ። እኔ አስቸግሮኝ ነበረ። እሰማለሁ መጀመሪያ። አዎ ትሰማለህ። ሳላህ ምን ላይ ነበር? ሐዲስ ልትሰጠኝ ነው ሁሴ? በፈጣሪና አውራን ድርስ ሐዲስ ምን አለው መጠየቅ? ሁሴ ምን ሆነሃል? ምን ችግር አለው ብጠይቅ? እንዴ ሌላ ሐዲስ ትሰጠኝ ነው ወይ እኮ ነው ያልኩትኝ። ችግር አለው እንዴ? እሺ በዛኛው ባሳየኝ ሐዲስ የለም ማለት ነው። ጥሩ መልካም። እሺ ጥያቄዋ ምን ነበር? ስትመጣ ጊዜ እስልምና ከመጽሐፍ ቅዱስ ይኮርጃል ወይ ብላ ጠየቀች። ጥያቄ እንደዛ ነው። አዎ ጥሩ። አልኮረጀም አላት ሳላህ። እንግዲህ አሁንስ ካልኮረጀ ሐዋ ተጠቅሳለች ወይ? አዎ ተጠቅሳለች። እናሳይሽ። ሐዋ እንደተጠቀሰች በእስልምና እናሳይሽ። ባጭሩ በእስልምና አይደለም
በእስልምና አይደለም። እንዴ በእስልምና አላህ ባወረደው ቃሉ ላይ ቆይ አላህ ባወረደው ቃሉ ላይ በቁርአን ተጠቅሳለች ወይ? እባክሽ እንዴ ሐዋ እንዳልተቆረጀች ከእስልምና መጀመሪያ ታታገኝ እንጂ ለምን ያወራሁም የምታረገኛለህ? አወራሁ እኮ አሁን እኮ መጀመሪያ ምንድነው ያልኩት? ቆይ እኔ የተናገርኩትን ነገር ለምን ትቆርጠዋለህ? በእስልምና አይደለም ያልኩት ነው ያልሽው። አንድ ጊዜ ማስረጃ ስጠኝ፣ ችግር የለውም እንዳትረሳ። ወደ ቅድሙ ማስረጃ ችግር የለም እንመለስበታለን። የተነሳንበትን አይሽ ሰላ ሐዋ ከየትም እንዳልተቆረጀች አለሽ። እሺ ችግር የለውም ወደዛ እንመጣበታለን። ወደ ማስረጃው ሂድልኝ ሁሴ፣ ችግር የለውም አሳየኝ እኮ ልናሳይሽ ነው። ቀስ ብለሽ አንዴ ተረጋ። ችግር የለውም እኔ ቀስ ብዬ ይሄ ረጋ ብዬ ነው። ችግር የለውም አሳየኝ። ትልቁ ላይ ሆንሳለ በዛውም የአደም ሚስት ሐዋ መሆኗን የሚያሳየውን የሐዲስ ቁጥር አሳየኝ። አይሽ ትልቁ ላይ ሆን ከሰለ ቁጥሩ ታውቀዋለህ? ንገረኝ እንግዲህ ሰውም እያየ ነው። የመጀመሪያው ላይ የእሱ አምሳያ ሐዲስ ነው የሚል ነበር፣ አላገኘንም። አሁንም ሌላ ሊሰጠን ነው ማለት ነው። በዛውም የአደም ሚስት ሐዋ መሆኗንም ሊያሳየን ነው። ጦጣ በጣም ታገስልሽ። ወላሂ አውቆ ነው ሰላምን ዝም ያለሽ፣ እኔ ዝም ያልኩሽ። የለም አልተገኘም እንትን ያለለም ምናምን ሐዋ በእስልምና እንዳለች ያሳየት። አንዴ ትልቁ ላይ ነሳለ ቡኻሪና ሙስሊም ላይ ተገልጿል። ስሟ ይታያል። ኔትወርክ በጣም አስቸግሮኛል። እሱ ሐዋ የሚለውን እስልምና ያውቃትም ከመጽሐፍ ቅዱስ ተኮርጃ ነው ይላል። ነብዩ ሰለላሁ ዐለይሂ ወሰለም ናቸው የሚኮርጁት። ያው ለማንኛውም ስሟን አሳያቸው። ሐዋ ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ስሟን ጠቅሰዋል። ያው ቡኻሪ ላይ ያለላችሁ 3330፣ ሙስሊም ላይ 470 ላይ ያለላችሁ ሁሱ ድምጽ ያለ እንዴ? ይሰማል። ኮሜንት ላይ አዎ እያሉ ነው። አያችሁ እስልምና አዋ ማለት ነው። ወላሂ ማን እንደሚኮርጅ እነግራቸዋለሁ። አንዴ ሳላይን ጨርስና ይሰማል። ሳላህ ጨርስ። እሰማለሁ። በጣም ኔት እያዛገኝ ነው እና ለምን እንደዚህ እንደሆነ አላውቅም። ኦኬ ኔትወርክ ነው። እሺ እየተደረብኩ ካወራሁ በጣም ይቅርታ። እዚህ ውስጥ ያላችሁ ሰዎች ሐዋ በሐዲሳችሁ የቱ ጋ ነው የተጠቀሰችው የሚል ነው። ካሜራ ከፍቻለሁ። ካሜራው ይታያል? አንድ ጊዜ እስቲ አንዳችሁ ንገሩኝ። ስክሪን ማስረጃ ስለሆነ የምናሳየው እስቲ ካሜራው የሚታይ ከሆነ የከፈትኩት ሐዲስ አንዴ ቁጥሩ እንትን የሚታይ ከሆነ ቡኻሪ ላይ አለ። ሁሱ ነግሯቸዋል። ኢብኑ ማጃህ 525 ላይ 525 ላይ ምንድነው የምናገኘው? ያው ወረድ ብላችሁ ስትመለከቱ when Allah the most high created Adam ታላቁ አላህ ከሁሉ የላቀው አላህ አዳምን በፈጠረው ጊዜ ይላል። when Allah the most high created Adam he created Eve ሔዋንን ፈጠረ። ሔዋን የሚለው ቃል የአረብኛ ምንድነው? ሐዋ። የአረብኛ ማንበብ የምትችሉት ሐዋን ፈጠራት ይላል። ከአዳም ቀጥሎ የተፈጠረችዋ ሐዋ ናት አለ። ሐዋ የሚለውን እንደዚሁ ያስቀምጣል። አረብኛ ለምታነቡ ደግሞ ካላችሁ ምንድነው የሚለው? ኢነላህ ተዓላ ለማ ኸለቀ አደም ኹሊቀቱ ሐዋ ይላል። በጣም ይቅርታ፣ ኹሊቀት ሐዋ። አዳም በተፈጠረ ጊዜ ቀጥሎ ሐዋ ተፈጠረች። ከምኑ? ከጎኑ ተፈጠረች ይላል። ይሄ መጽሐፋችን ላይ በግልጽ ተቀምጧል። አይታችኋል። ማስረጃ ይሄን ይመስላል። መቀጠል ትችላለህ። እሺ ጥያቄ ያለው ካለ መግባት ይችላል። ፍቅር ብቻ ጥያቄ ያለ? ሰላም ያልኩህን አንብቤልህ ሌላ ጊዜ ደግሞ እድል ከሰጠኝ እመጣለሁ። ግን ጌታ ኢየሱስ ይባርክህ። ቴንኪው። ትዕግስት እግዚአብሔር ይጨምርልህ። የኖሩ ሰው የክርስቶስ የአብርሃም ታስተናግድበት። ኦኬ ዘፍጥረት ምዕራፍ 2 ላይ እግዚአብሔር ሁሉ ነገር ፈጥሮ ከጨረሰ በኋላ ሁሉ ነገር አድርጎ ከጨረሰ በኋላ ምዕራፍ 6 እስከ 7 እንደዚህ ይላል። ነገር ግን ግሙ ከምድር ትወጣ ነበርም የምድር ፊትም ሁሉ
ታጠጣ ነበር። እግዚአብሔርን አምላክ ሰውን ከምድር አፈር አበጀው፣ አፍንጫውንም ሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ኦኬ እግዚአብሔር ሲፈጥረን ሲያበጀን ሲያስተካክለን አሁን እናንተ እንደምትሉት እንደምሰማውም አላህ አይወልድም አይወለድም ነው የምትሉትና አላህ የማይወልድ የማይወለድ ከሆነ መልኩ ማን ነው ብትባሉ አላህ እንዴት ታብራሩታላችሁ ብዬ እኔ ሰው ጠይቄ ያውቃለሁ። ኦኬ ማን ነው አሁን ያንተ አላህ ማን ነው? ምንድን ነው ባህሪው? ምን ይመስላል? ላንተ ብለው ምን አደረገ ብትባል ስለ አላህ ምንድን ነው የምትለው? እግዚአብሔር አሁን እኔ ሲሰራኝ ሲፈጥረኝ በእጁ ነው የሰራኝ። የእጁ ውጤት ነኝ። የእጁ ስራ ውጤት ነኝ። እፍ ብሎ እስትንፋስ ሲሰጥብኝ ሰው እስትንፋስ በአፉ ሰጥ በአፍንጫው ሰው ህያው ሆነ ይላል ቃል በቃል እንደዛ ነው የሚለው። በአፍንጫውም የህይወት እስትንፋስ እፍ አለበት ሰውም ህያው ነፍስ ያለው ሆነ ይላል። የእናንተ እንዴት ነው የተፈጠራችሁት? እናንተ ሙስሊሞች አላህ እንዴት ነው የፈጠራችሁ? እፍ ብለው እስትንፋስ ሰጥቷችሁ ነው? ልክ ለአዳም ኦኬ እንደዛ ከሆነ እግዚአብሔር አላህ ሲፈጥራችሁ ይሄንን ቃል የምትቀበለውና የምታምነው ከሆነ እግዚአብሔር አላህ እጅ አለው ማለት ነው። እፍ ብሎ እስትንፋስ ሲሰጥ ከስትንፋሱ ነው ሩህ ነው የምትሉት። ሩሁ ነው ሼር ያደረገ ሩሁ ነው የሰጠ። አንዴ ልመልስ እንዴ አላህ እንዴት ነው የተፈጠራችሁት እናንተ? ዘራብን ሲባል ጊዜ ሩሆችን ፈጥሮ አዘጋጅቶ በእነዚያ ህያው አደረገን ሩህን ዘራልን ማለት ነው እንጂ ከራሱ መጥቶ መንጭቆ የሚሰጠን ነገር አይደለም። አላህ ስብሐነሁ ወተዓላ ይህንን ስለ አዳምም ስለ እኛም ሲናገር ምን ይላል? ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን ይላል። ከመንፈሴም በዘራሁበት ጊዜ ብሎ አዳምን ይገልጸዋል። ገብቶሻል? አላህ ስብሐነሁ ወተዓላ ዘራበት እፍ ብሎ ነው የዘራበት። አንዴ ልጨርስ። ከራሱ ሩህ ነው የሰጠው። ይሄንን ነው ማወቅ የፈለኩት። አንድሽ ችግር ከራሱ ሩህ የሚባል ነገር የለም። አላህ ስብሐነሁ ወተዓላ ሩሆችን ፈጥሮ አዘጋጀና ከነዚያ ዘራብን። በአደምም ላይ በመሲሁም ላይ በእኛም በሁላችንም ላይ ማለት ነው። ተሻላረን ይሄን ነው ከመንፈስ እያለ የሚገልጸው አላህ ስብሐነሁ ወተዓላ ባለቤትነትን ነው። ለምሳሌ ከእኔ የሆነን ብር ሰጠሁህ ብል ሰውየው ከኔ ተመንጭቆ የሄደ ብር ሳይሆን የዛ የብር ባለቤትነቴን የሚገልጽ ነው። ገብቶሻል? ብሬ ብዬ ልገልጽ እችላለሁ። ልክ ለአደም ከመንፈሴ ብሎ እንደገለጸው፣ ለመሲሁም ከመንፈሴ ብሎ እንደገለጸው፣ ለእኛም ከመንፈሴ ብሎ ገልጾልናል። አላህ ስብሐነሁ ወተዓላ በሱረቱ ሰጅዳ ላይ ይናገራል። ይሄን ثم سواه ونفخ فيه من روحه እያለ ይናገራል። وجعل منه السمع والابصار والافئده قليلا ما تشكرون እያለ ይናገራል። ከዚያም ፍጥረትን አስተካከልኩኝ ሰዎችን ከዚያም ከመንፈሴም ዘራሁባቸው እያለ ይናገራል። ስለዚህ ከመንፈሱ ከዘራባችሁ እስቲ ምዕራፍ አውጣውና አንብበው። አንተ ምዕራፉን አውጣውና በአማርኛ ተርጉመው እኔ ማየት ፈልጋለሁ። ኦኬ ምክንያቱም አሁን እናንተ የማይወልድ የማይወለድ ከሆነ የእናንተ አምላክ የማይወልድ የማይወለድ ከሆነ ምን አይነት ነው? አሁን አንተ አላህ ማን ነው ብለህ በቃ ሰማይና ምድር የፈጠረ ብቻ ነው የምትለኝ? ሰላት ሱረቱ ሰጅዳ ላይ አውጣን ልክሲ አለ አሁን ስለ አላህ አሁን አምላክሽ ማን ነው ብለህ እኔ ሰው ቢጠይቀኝ አምላክ ደግ ነው ቸር ነው ምናምን ብዬ እናገራለሁ። የምናገረው ኢየሱስ ሲያደርገው በምድር ላይ ያየሁትን ነው። አብሽር ሁሉም እናሳይሻል። ኦኬ አሁን አንተ አዳም እንደተፈጠረ አሳየኝ። ሩህ ዝም ብሎ ነው የሰጠው? እፍ ብሎ ነው የሰጠው? እሱ አሳየኝና ማንበብ ፈልጋለሁ። ያው እና ይህ ለምሳሌ የአዳም ነው። ፈኢዛ ሰወይቱሁ ወነፈኽቱ ፍጥረቱንም ባስተካከልኩና በውስጡ ከመንፈሴ በነፋሁበት ወይንም በዘራሁበት ጊዜ ይላል። እፍ ባልኩበት ጊዜ ማለት ነው በነፋሁበት ጊዜ የሚለው። ስለዚህ አላህ ከመንፈሱ ነፋበት የሚል አለ። ልክ እንዲሁ ደግሞ ሱረቱ ሰጅዳ ላይ ያወጣላቸው ያውና ያው ሱረቱ ሰጅዳ ላይ ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ይላል። ሱረቱ ሰጅዳ ላይ ልክ እንዲሁ ይናገራል። ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቅዑ ለሁ ሳጅዲን ይላል። ይህ ሱረቱል ሂጅር ላይ የሚገኘው ነው። ሱረቱ ሳድ ላይ ልክ እንዲሁ አለ። ሱራ ሳድ ላይ ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ይላል። ሱረቱ ሰጅዳም ላይ ያወጣላቸው ሰጅዳ ውረድ ወደታች ውረድ እስር አካባቢ ሩም ሉቅማን ያውና ሰጅዳን ተጫነው። ትንሽ ወረድ አድርገው ወደ ላይ ከፍ አድርገው
ወደ ታች እንደሱ መጀመሪያው አካባቢ ላይ ያሳያል። አሁን ትንሽ ወረድ ثم سواه ونفخ فيه من روحه የሚለው ወረድ አድርገው እሱ ላይ ከዚያም ቅርጹን አስተካከለው በእርሱም ውስጥ ከመንፈሱ ነፋበት ነፍስ ዘራበት ይላል። ያው ለእናንተም ጆሮዎችን አይኖችንም ልቦችንም አደረገላቸው። በጣም ጥቂትም ብቻ ግን ታመሰግናላችኋል። ፍጥረታችንን ሁሉ አስተካክሎ ነፍስን የዘራብን አምላክ አላህ ሱብሓነሁ ወተዓላ እንደሆነ ስለ አዳምም ስለ መሲሁም ስለኛም ስለሁላችን ነው የሚለው። ከመንፈሱ ነፋበት እሱን አንብበው። ከመንፈሱ ነፋበት ያ ከዚያም እኔ እምቢ ስላለኝ ነው አማርኛው ዳውንሎድ ሳደርገው አረበኛ ዳውንሎድ አድርጎልኝ ነው። ከመንፈሱ ነፋበት ሰው መንፈስ አለው ማለት ነው። በአፍንጫው ነው እፍ ያለበት ዋላ በምንድን ነው? ባለቤትነትን ለመግለጽ ነው። እሺ እዚህ ቦታ ላይ እንጂ አላህ መንፈስ አለው ማለት አይደለም። ነፍስ መዝራትን ነው። አምላክ አላህ ሱብሓነሁ ወተዓላ ነፍሶችን ፈጠረና እነርሱን ዘራባቸው በሰዎች ላይ። እነዚህ መንፈሶች አሁን አሉ ወይ? አዎ የሰው ልጆች መንፈስ ከዓለም ፍጻሜ ድረስ ሰዎች ይፈጠራሉ አይደል? አሁን ሰዎች እየተፈጠሩ ነው። መንፈሳቸው የት ነው የሚገኘው ከተባለ በአንደኛው ሰማይ ላይ ይገኛሉ። ተፈጥረው እዚያ ተቀምጠዋል። የሁላችንም ነፍሶች ልክ እናቶቻችን የአራት ወር ጽንስ ላይ በሚደርሱ ጊዜ አላህ ራሱን የቻለ መልአክን አዘጋጅቷል፣ ወክሏል። ያ መልአክ ምን ያደርጋል? ከአንደኛው ሰማይ እያመላለሰ በእናቶቻችን ማህፀን ላይ ዘርቶ ይሄዳል። ገብቶሻል አይደለ? ያ ነው አላህ ሳይሆን መላእክቶች ናቸው ይሄን ነገር የሚያደርጉትና የሚዘሩት። እርሱ ይልካቸዋል። ልክ ለመሲሁ ለምሳሌ መልአኩ ገብርኤል ተላከ፣ መንፈስን ዘርቶ በማርያም ላይ ይሄዳል። ልክ እንዲሁም በሌሎቻችንም ላይ እነዚህ መላእክቶች ከአንደኛው ሰማይ እያመላለሱ በእናቶቻችን ማህፀን ዘርተው እንዲሄዱ አላህ ሱብሓነሁ ወተዓላ አዘጋጅቷቸዋል፣ አዞቸዋል። ይህን ይደረጋል። አዳምን አሁን የጠየቁህን አዳምን ሲፈጥረው አሁን ያሳየህን ቃል ነው መንፈሱ ነፋበት የሚለው። ኦኬ በምንድን ነው የነፋበት? በእጁ ከሰራው ጭቃ ካበጀው እጅ ከሰራለት እግር ከሰራለት በምኑ ነው የነፋበት? በእርሱ ላይ በአዳም ላይ ህያው እንዲሆን አደረገለት እኮ። ህያው እንዲሆን ያደረገው አሁን እንደ ሰማይ እንደ ምድር አይደለም፣ ፍጥረታችን አይደለም። ሁኑ ተብለን አይደለም የሆነው። በቃ ህይወት ይሁን ተብለን አይደለም ህይወት ይሁን ነው። አሁን መጽሐፍ ቅዱስ ላይ ቃል በቃል በአፍንጫው እፍ ብሎ ህይወት ዘራበት። አዳም ሁን ተብሎ ነው። በቃ ላሳይሽ ማስረጃ አሳይኝ። እኔ ዳውንሎድ እያደረኩት ነው። ብትነግረኝ ምዕራፉ ማየዋለሁ። አሁን አዳም እንዴት እንደፈጠረው አላህ አሳይኝ። خلقه من تراب ثم قال له كن فيكون የሚለውን አውጣለታለሁ። ኩን በሚል ያው አላህ ዘንድ የዒሳ ምሳሌ ልክ እንደ አዳም ቢጤ ነው ካለ በኋላ ያው አዳም እንዴት እንደሰራው ሲናገር ከአፈር ፈጠረው፣ ከዚያም ለእርሱ ሰው ሁን አለው፣ ሆነም ይላል። ሁን በሚለው ቃል ላይ የተፈጠረው በዚህ እች ጋር ተስማማናለች። ሰው ሁን ሲለው ሰው ሁን ነው ያለው። ሰው ሆኖ ሲፈጥረው ሔዋን ሳትወጣ ሰው ነው የነበረው። ይሄ ያስማማናል። ኦኬ ያላስማማን ጉዳይ ግን በምንድን ነው እፍ ብሎ እስትንፋስ የሰጠው? በእጁ ከሰራው አላህ እጅ አለው ማለት ነው። በእጁ ካበጀው የእጁ ውጤት ከሆንክ የእጁ ውጤት ነህ። አሁን እኔ የእጁ ውጤት ነኝ ብዬ ነው የማምነው። አንተ አላህ ሲፈጥርህ በምንድን ነው የሰራህ ታዲያ? እጅ ከሌለው ያንተ አይነት መልክ ከሌለው ያንተ አይነት የፍጥረት የሰው ሁሉ ፍጥረት በዓለም ላይ ያለው ፍጥረት ሁሉ መልክ ከሌለው አላህ ማንን አስመስሎ ነው የፈጠረን? እኛ ፈጣሪ አምሳያ የለውም ወገናችን። በእስልምና ፈጣሪ አምሳያ የለውም። አምላክ ራሱ ሲናገር ምን ይላል? ለይሰ ከሚስሊሂ ሸይ ይላል። ያውና እዚህ ጋር ይታይሻል፣ እርሱን የሚመስለው ማንም የለም እያለ ይናገራል። ፈጣሪ የሚመስል ማንም የለም። ፈጣሪ እርሱ በማንነቱም በምንነቱም አምሳያ የለውም። ሀል ተዕለሙ ለሁ ሰሚያ ይላል። ለመሆኑ ለእኔ መኩሼ ታውቁልኛላችሁ ሆነ? መኩሼ የለኝም፣ ማንም ምንን የሚመስለኝ የለም ይላል። የተሻለ አይደል? አዳምን የመጀመሪያ ፍጥረት አደረገ ከሰዎች እና ሰዎችን ሁሉ በእርሱ አምሳል ፈጠራቸው፣ በአዳም አምሳል ፈጠራቸው። አለሽ ማለት ነው። ያ ማለት መጀመሪያ እርሳቸው ከተነሱ በኋላ የሰው ዘር ሁሉ ከስራቸው ይነሳል እንደገና። ስለዚህ የመጀመሪያው ትንሣኤ እኔ ነኝ ብለውም ተናግረዋል። የመጀመሪያው ገነት የሚገባውም እኔ ነኝ ብለው ተናግረዋል። አነ አወሉ መን የድኹሉ ልጀና የውም ልቅያማ። የትንሣኤ ቀን ሰዎች ከተነሱ በኋላ መጀመሪያ ገነት የሚገባው እኔ ነኝ ብለዋል። የገነትን በር የማስከፍተው እኔ እንጂ ሌላ ማንም አይደለም ብለው ተናግረዋል። አቲ ኢላ ባብል ጀነት የውም ልቅያመት
አሁን አንተ እያብራራህ ያለው ገና መሐመድ እንደሚነሳ ነው። አሁን እኛ መጽሐፍ ቅዱስ ላይ ኢየሱስ በሶስተኛ ቀን እንደተነሳ እና ደግሞ የትንሣኤ የመጀመሪያ በኩራት እንደሆነ መጽሐፍ ቅዱስ ይናገራል። እናንተ ጋር የተነሳ አለ ወይ? መሐመድ ተነስቷል ወይ ከሞተ ነው? እና መሐመድ ላይ ስትጸልዩ ሆነ መሐመድ ከሞተ ሰው መሐመድ ላይ ጸሎታችሁ ላይ አንድ ላይ ሲሰገድ መሐመድ ብዙ ጊዜ ይጠራል እሰማለሁኝ። ኦኬ። እና መሐመድ ካልተነሳ ማን ነው ከሙስሊም የመጀመሪያ የተነሳ ሰው? እና እሱ ነው እንድትነግረኝ የፈለኩት እንጂ ስለ 5 ስም እንዳለው መጨረሻ ላይ እንደሚነሳ መቃብር ምናምን እና እሱ አይደለም። እኔ ታርጌት የፈለኩት የመጀመሪያ የተነሳ ከእናንተ ማን ነው? ትንሣኤ ማለት ከሞት መነሳት ማለት ነው አይደለ? ስለዚህ እኮ ነው ሳወራ የነበረው። እሱም የሆነው ግን የውመል ቂያማ ነው፣ የትንሣኤ ቀን ነው። ያ ማለት ዓለም ከተፈጸመች በኋላ ነው ሰዎች የሚነሱት ነው በእስልምና ያለው አስተምህሮ። ኢየሱስ ተነስቷል አልተነሳም፣ ስለሱ ልናወራ ነው። ችግር የለውም። እሺ፣ እሱም ከሆነ ኢየሱስ ክርስቶስ መነሳቱን የዘገቡልሽ ሐዋርያቶች ናቸው አይደለ? አዎ፣ መጽሐፍ ቅዱስ ይናገራል። አሁን እኔ እነሳለሁ ብዬ ስናገር ተነስቶ እኔ ተነስቻለሁ ኢየሱስን በምድር ላይ እየተመላለሰ ያለ እሞታለሁ እነሳለሁ ሲላቸው ነበረ። ኢየሱስ ክርስቶስ መነሳቱን ከጻፉልሽ ሐዋርያቶች ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ ስጭኝ መጽሐፍ ቅዱስ ያው አዩት እኮ ነው ያረጋው። ኢየሱስ በሶስተኛ ቀን ሲነሳ ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ ስጭኝ። ተነስቷል መቃብሩ ላይ ባዶ እንደነበር ማርያም አለች፣ ጴጥሮስ አለ። ኢየሱስ ክርስቶስ በመቃብሩ ትንሣኤ ሲያደርግ ያየ ሲነሳ ያየ አንድ ሐዋርያ አለ ወይ? አለ። ማርያም አለች፣ መግደላዊት ማርያም። ኢየሱስ ክርስቶስ ልብበይ ከመቃብሩ ሲነሳ ስለ ትንሣኤ ነው እያወራን ያለ ነው። ሲነሳ ትንሣኤ ሲያደርግ ያየ ሐዋርያ አለ? ተነስቶም አዩት እኮ ተነስቶ እኮ 40 ቀን 40 ሌሊት ከነሱ ጋር ቆይቷል። ኢየሱስ ክርስቶስ ሲነሳ ትንሣኤ ሲያደርግ ያየ ሐዋርያ አለ ወይ? መቃብሩ ላይ ቁጭ ብሎ ሲጠብቁ አልነበረም? እነሳለሁ ብሏቸው ተነስተዋል። ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ አለ ወይ? ተነስቶ አይቷቸዋል። ጉድ በየኩም ተነስቶ ምን ብሎ ሲነሳ ትንሣኤ ስለ ትንሣኤ ነው እያወራን ያለው። ሲነሳ ትንሣኤ ሲያደርግ ያየ አለ አንድ ሐዋርያ? ተነስቶ ማርያም መቃብር ጋር ስትሄድ ተነስቶ ነበረ። ኢየሱስ ተነስቶ ነው የጠበቃቸው። ሲነሳ ያየ የለም። ማርያም ብለሽ አነሳሽ። ማርያም ምንድን ነው ያለችው? ሲነሳ ይህ ብላ መቃብር ላይ ስትሄድ የለም አጣችሁና ከዛ እራሱ ተገለጠላት። መጽሐፍ ቅዱስ ላይ ሲነሳ ላይ ተነስቶ እኮ ነው ያገኛት። ተነስቶ ነው ያወራት። የማይበሰብስ አሁን እኛ መጽሐፍ ቅዱስ ላይ ስትነሳ የማይበሰብስ ስጋ ይዘህ ነው የምትነሳው። ኢየሱስ ክርስቶስ ስጋ የሚበሰብስ ስጋ ነው። አምላኩ ነው። አምላኩ ባያስነሳ ይበሰብስ ነበር። ማስረጃ ላሳይሽ። አሳይ። የማይበሰብስ ስጋ ይዞ ነው የተነሳው። ኢየሱስ ክርስቶስ አምላኩ ባያስነሳው በስብሶ የሚቀር ስጋ ነበር የያዘው። ላሳይሽ። መነሳቱን ትቀበላለህ ማለት ነው። አሁን ስለዚህ እርሱንማ ጭራሽ እንደሌለ እኮ አመንሽልኝ። ሲነሳ ያየው ማንም የለም አልሽ ሐዋርያ ስጋው የኢየሱስ ክርስቶስ ስጋ የሚበሰብስ ስጋ ነው። አምላኩ ባያስነሳው ኖሮ ማለት ነው። እንደ መጽሐፍ ቅዱስ ነው ማውራሽ። ገብቶሻል አይደለ? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስጋ ግን የሚበሰብስ ስጋ አይደለም። እሱ በማስረጃ ሳይሻለሁ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሙሐመድ ሞቷል አልክ እኮ። ኢየሱስ ክርስቶስ ሞቷል እኮ አምላክ ነው እያልሽ ጭራሽ ሞቷል ተነስቷል እያልኩ ነው። መሐመድ እነሳለሁ አላለም ወይም ተነስቻለሁ አላላችሁም? ለእናንተ አይደለም እነሳለሁ ብለዋል። አትቀላቅይ እንጂ አንድ ርዕስ ካነሳሽ በዚያ ነገር ላይ ጨርስ። አሁን ስለ ስጋ መበስበስ ጀመርን አይደለም? ያኛውን መነሳቱን ሲነሳ ያየው ሐዋርያ አለ ወይ? የለም። መግደላዊት ማርያም ሲነሳ አይታለች ወይ? አላየችም። እሱን ጨረስን። አሁን ምንድነው? ስለ ስጋ መበስበስ ነው። ስለ ስጋ መበስበስ ስናወራ ጊዜ የኢየሱስ ክርስቶስ ስጋ አምላኩ ባያስነሳው ኑሮ የስጋው ዕጣ ፈንታ ምን ይሆን ነበር ብለን ስናይ ጊዜ በስብሶ የሚቀር ስጋ ነበር። በማስረጃ ላሳይሽ ነው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስጋስ የሚበሰብስ ነው ወይ ብለን ስናይ ደግሞ አይበሰብስም። ማስረጃ ላሳይሽ ነው። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነላህ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ አሉ። አላህ በምድር ላይ እርም አድርጎባታል የነቢያትን ስጋ እንዳትበላ ምድር። ስለዚህ ስጋቸው አይበሰብስም። ይህንን አውጥቻ ሳይሻለሁ። የክርስቶስ ስጋ ግን እንደ መጽሐፍ ቅዱስ እንደሚለው አምላኩ ባያስነሳው ኖሮ በስብሶ የሚቀር ስጋ ነበር። እሱን ላሳይሽ።
ላሳይሽ አሳየኝ፣ ችግር የለውም ንገረኝ። ማዕራፉ ምን መጽሐፍ ቅዱስ ስላለ ማንበብ እችላለሁ። ግን አንተ መሐመድ አይበሰብስም ካልክ ወይ ተነስተዋል አልተነሳም ብለሃል። መጨረሻ ዘመን ላይ ነው የሚነሳው እና አይበሰብስም። አየሽው፣ በስጋቸው ራሱ ክርስቶስን ይበልጥታል። ላሳይሽ ነው። እሳቸው ፍጡር አልነበሩም ማለት ነው። መሐመድ ፍጡር አልነበረም፣ እንደኔ እንዳንተ ሰው አልነበረም። አለመበስበስ የአምላክነት ባህሪ አይደለም። ስጋቸው አይበሰብስም ስንል ፍጡር አይደለም እያልን አይደለም። አብሽሪ እና እንደ ሰው ከሆነ ኦኬ። የሐዋርያት ሥራ ምዕራፍ 13 ቁጥር 34 ነው። አንብቢ። የሐዋርያት ሥራ 13 34 ኦኬ። ምን ይላል? ያወጣሁት ነው። ታከስ 13 ስንት ነው? 34 ኦኬ። ከ33 ጀምሮ አነባዋለሁ። ይህም ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስም አስነስቶት ለእኛ ለልጆቹም ፈጽሞልናል። እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው፣ እንዲህ የታመነውን የዳዊት ቅዱስ ተስፋ እሰጣችኋለሁ ብለዋልና ዳግምን በሌላ ተስፋ ቅዱሳን መበስበስን ያይ ዘንድ አትሰጠውም ይላል። እንደገና ወደ መበስበስ እንዳይመለስ አስነሳው። ማንን? ኢየሱስ ክርስቶስን። ማን ያስነሳው? እግዚአብሔር አምላኩ አስነሳው። ወደ መበስበስ እንዳይመለስ። ባያስነሳው በስብሶ የሚቀር ስጋ ነበር። አሁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስጋቸው የማይበሰብስ እንደሆነ ደግሞ ነው ሌላ ሳይሽ አሳይ። የማይበሰብስ ሲፈጠሩ ጀምሮ ነው የማይበሰብሰው። በአማርኛ ብታደርገው ጥሩ ነው። አረበኛ ችግር የለውም። እሺ፣ ወደ አማርኛ ጎግል በትክክል ከተረጎመ አሳይሻለሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነላሃ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ ይላሉ። ይሄንን ወደ አማርኛ ቀይሬ ላሳይሽ፣ ችግር የለውም። በትክክል ከተረጎመው እንመልከት። ኢነላሃ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ፣ አላህ የነቢያትን ሰውነት አፈር እንዳትበላ እርም አድርጎባታል ይላል። እሺ አንዴ በዛም ጨምረህ እንድትናገር የምፈልገው ነገር ለምን አልተነሳም? መሐመድ የማይበሰብስ ስጋ ከሰጠው ይነሳሉ አልሽ እኮ። ግን አሁን ጊዜው አይደለም። በእስልምና ያለው አስተምህሮ ምንድነው? ሁሉም ይነሳል፣ ይቀሰቀሳሉ። ለፍርዱ ቀን ይቀሰቀሳሉ። ሰው ከሰው እኩል ነው የሚነሳው። እኩል ነው እኮ። ችግር የሰው እኮ ናቸው እርሳቸው። ግን ከሰው ቀድመው ከማንም በፊት የሚነሱት እርሳቸው ናቸው። ከነ አብርሃም፣ ከነ ይስሐቅ፣ ከነ ያዕቆብ በፊት ቀድመው መጀመሪያ የምነሳው የመጀመሪያው ትንሣኤ እኔ ነኝ ብለው የተናገሩበትን ከፈለግሽ ያሳይ። ስለዚህ አሁን ያነበብኩልህ ቃል ኢየሱስ መነሳቱን ትቀበላለህ ማለት ነው። እሱ ሌላ ስለሱ ቅድም አወራን እኮ ገናችን። ስለሱ ቅድም አወራን። ስለ ኢየሱስ ክርስቶስ መነሳት አስመልክቶ እያወራን ነበረ። እሱን ጨረስን። አሁን ወደ እሳት ትመለሽ። ኦኬ፣ ያ ነው። እሺ አሁን ኦኬ፣ ያው እና አማርኛው መጽሐፍ ቅዱስ ላይ አማርኛው እንግዲህ አላህ የሚለውን እግዚአብሔር ብሎ ነው የሚተረጉመው። ያው ተመልከች፣ ጎግል ማለት ነው። እግዚአብሔር በምድር የነብያትን ስጋ እንዳትበላ ከልክሏታል ይላል። አይሽው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ በምድር ላይ መሐመድ ብቻ አይደለም ነብይ የነበረው፣ ሌላውም ተርጉም አልኩኝ እኮ ሌላውም ትራንዚት ነብያቶችን ስጋ አትበላም ምድር። እንደ እስልምና ነብያትን አምላክ አክብሯቸዋል። ስለዚህ አብርሃም አልተበላም ማለት ነው። ሁሉም ነብያት ስጋቸው አይበላም እንደ እስልምና። ታዲያ ከሌሎቹ ነቢያት በምን ይለያል መሐመድ? እኔ አብርሃም ካልተበላ፣ የሙሴ ካልተበላ፣ ሌሎች እግዚአብሔርን ያገለግሉ ነቢያትን ስጋቸው ካልተበላ
ምድርን እንዳትበላ ከከለከለ የመሐመድን ብቻ የከለከለው ነገር አይደለም ማለት ነው። ሁላቸው ነብያት እንደኛ አስተምህሮ የነብያትን ሰውነት አፈር አትበላም። ይሄ የመለኮትነት መገለጫ አይደለም። ሰው ከሌሎቹም እኩል ነው ማለት ነው። መሐመድ ከአብርሃምም ብላችሁ የምትቀበሉት ከይስሐቅም ብትቀበሉት መሐመድ የተለየ ነገር የለውም ማለት ነው። ለእናንተ የተለየ የመጨረሻ ነብይ ነው እንደምትሉት የተለየ ነገር የለውም። እሺ አዳምጪ። አሁን እዚህ ጋር ስጋቸው በመበላት ደረጃ የሁሉም ነብያት ክብር እኩል ነው። አምላክ አላህ ሱብሓነሁ ወተዓላ የሁሉንም ነብያት ስጋ አፈር እንድትበላ አላደረገም። ገብቶሻል አይደለ? ነገር ግን እዚህ ቦታ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚበልጡት በምንድን ነው ከተባለ እርሳቸው ለዓለም የተላኩ ነብይ ናቸው። ሌሎቹ ነብያት ለወገኖቻቸው ለህዝቦቻቸው ነበር ሲላኩ የነበረው። ነብዩ ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ተናግረዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግሮላቸዋል። እርሳቸው ሲናገሩ ምን አሉ? قال النبي صلى الله عليه وسلم فضلت على الأنبياء من قبل بخمس كانت الأنبياء من قبل ترسل إلى قومها خاصة فأرسلني الله إلى الناس كافة ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ካለፉት ከቀደሙት ነቢያት በአምስት ነገር በለጥኩኝ አሉ። የመጀመሪያው ምንድን ነው? ቀደምት ነቢያት ሲላኩ የነበረው ለህዝቦቻቸውና ለወገኖቻቸው ብቻ ነበር። እኔ ደግሞ ለዓለም ህዝብ ተላኩኝ አሉ። ለአንድ አካባቢ የተላከ ነቢይና ለዓለም የተላከ ነቢይ እኩል አይደለም፣ ኃላፊነትና የተጣለባቸውም ያ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። ለዓለምማ ትዝነት አድርጌ ነው የላኩህ ይላቸዋል። በሌላ ቦታ ላይ ምን ይላል አላህ ሱብሓነሁ ወተዓላ? ወማ አርሰልናከ ኢላ ካፈተን ሊናስ፣ አጠቃላይ ለሰዎች ሁሉ ነው የላኩህ አንተን ይላቸዋል። በሌላ ቦታ ላይ በሱረቱል አዕራፍ ላይ አላህ ምን ይላል? ቁል ያ አዩሃ ናሱ ኢኒ ረሱሉላሂ ኢለይኩም ጀሚዓን ይላል። ሙሐመድ ሆይ እኔ አጠቃላይ ለሁላችሁም ለሰዎች ነው የተላኩት በላቸው ይላል። ወደ መሲሁ ሲመጣ ግን አላህ ሱብሓነሁ ወተዓላ ምን ይለናል? ወረሱለን ኢላ በኒ እስራኤል ይላል። የማርያምን ልጅ መሲሁን ግን ወደ እስራኤል ልጆች ነው የላኩት እያለ ይናገራል። መሲሁ ራሱ ሲናገር ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ይላቸዋል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩኝ መልእክተኛ ነኝ አላቸው ይላል። ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። ለእስራኤል ልጆች ተምሳሌት አድርጌ የላኩት ነው እያለ ይገልጸዋል አላህ ሱብሓነሁ ወተዓላ። በዚህ ነው። ኦኬ። ስለዚህ አንተ ኢየሱስ ለእስራኤል ነው የተላከው፣ መሐመድ ለሁሉም ነው የተላከው። መሐመድ ለሁሉም ከተላከ ለምን በአረበኛው ይሆናል ብቻ ቁርአናችሁ? እንደዛ ብለህ ካመንክ ለምን አረበኛ ብቻ ይሆናል ቁርአኑ? ለምን አላህ አረበኛ ብቻ ነው የሚናገረው? ብዙ ነው ያነሳኸው። ኢየሱስ ወደ እስራኤል ቢላክም ወደ ወገኖቹ መጣ። ለምን? ዘሩ መስተካከል ነበረበት። መጽሐፍ ቅዱስ ላይ ስታነብ ብሉይ ኪዳን ላይ የአብርሃም ከይስሐቅ ከሳራ የተወለደ አለ፣ ከዛ ደግሞ ከአጋር የተወለደ አለ። መስተካከል የነበረበት መጽሐፍ ቅዱስ ብሉይ ኪዳን ላይ ስታነብ ስለምትቀበሉት እናንተም የብሉይ ኪዳን መጥተን ያንን ስታነብ ያስረዳል። ለምን እግዚአብሔር እንደዛ እንዳደረገ፣ ለምን ወደ እስራኤል ወደ ወገኖቹ እንደላከው ኢየሱስን ይገባሃል። ግን ኢየሱስ ሲሞት ሲሰቀልልን ፕላኑ የመጣበት አሁን መሐመድ እንደኔ እንዳንተ ከወንድ ከሴት ነው የተወለደው። እናንተም ታምናላችሁ ኢየሱስ ከወንድና ከሴት እንዳልተወለደ፣ በመንፈስ ቅዱስ መለኮት እንደተወለደ፣ ከመንፈስ ቅዱስ እንደጸለለባት ማርያም ላይ አምናችሁ ትቀበላላችሁ። ይሄን ብቻ እንኳን ልዩነት አለው። ይሄን ብቻ እንኳን እግዚአብሔር የተለየ ነው ብትል ኢየሱስ የተለየ አፈጣጠር ነው የተፈጠረው። የተለየ ነው ብትል ኢየሱስ እንደኔ እንዳንተ እንደ ሰው ሁሉ አይደለም እኩል የመጣበትን ዓላማ ነበረው፣ ታርጌት ነበረው። ለሰው ሁሉ ሊሞት ነው የመጣው ኢየሱስ። ምንድነው ዓላማ ብትለው ሊሞት ነው የመጣው። ሌላ ምንም ዓላማ የለውም። አላገባም፣ አልወለደም። ላይፍ የሆነ ነገር አታነብም ስለ ኢየሱስ። እናንተ ላይም እንደዛ የለም። ግን የመሐመድ እኔ ሁሉ ጊዜ ጥያቄ የሚፈጥርብኝ እንደዛ ከሆነ አላህ ከላከው አላህ የመጨረሻ ነብይ ነህ ብለው ከላከው ለምድር ሁሉ የሚያስፈልግ ከሆነ መሐመድ ምድር ሁሉ እስላም ነው ሃይማኖቱ ትክክል፣ ሃይማኖትን መቀበል አለባቸው። አሁን ለምሳሌ እኔ ሰብለ ሙስሊም ነው ልክ ሙስሊም እንደዚህ ነው ብዬ የመሐመድ ታሪክ ሙስሊምን እንድጓጓ ያደርገኝ። የመሐመድ ታሪክ በስመ አብ በጣም እኮ ደስ ይላል ሙስሊምን ብዬ እንድጓጓ አያደርገኝም። ለምሳሌ ከነቢዩ ሰለላሁ ዐለይሂ ወሰለም ታሪክ አንቺ ያልተስማማሽ ከነቢያት የተለየ ወይንም ደግሞ ይህ የነቢይነት ሚዛን ሊሆን አይችልም ያልሽበት ነቢይነታቸውን ተቀበል ያደረገብሽ ምክንያት ምንድን ነው? ለምሳሌ ምክንያት አሁን
አንዳንድ ጊዜ ገብቼ እሰማችሁ ነበረ ስታወሩ፣ አንተም ከክርስቲያኖች ጋር ምናምን ስታወራ ገብቼ እሰማ ነበረ። የምታየውም ብዙ ጊዜ ለዛም ሻት ስክሪን አድርጌ ያስቀምጨዋለሁ አንዳንዶቹ ሲነሳ የነበረውና አሁን ታሪኩ መሐመድ እንደዚህ ተአምራት አደረገ ወይን መሐመድ እንደዚህ አሁን ኢየሱስ እናንተ የምታምኑበት ለተራበ ሲያበላ አይነ ስውር ሲያበራ ምናምን ታያለ፣ ለሰዎች መልካም ነገር ሲያደርግ የመሐመድ ታሪክ ደጋግመህ ስትሰማና ደጋግመህ ከክርስቲያኖች ጋር ከእናንተ ጋር ሰው ሲጨቃጨቅ የምታየው አይሻ በእንደዚህ አመቷ አገባ፣ ሌላ ሚስት እንደዚህ አግባዋለ፣ ሌላ የሆነ ነገር ከእንደዚህ ያለፈ ነገር እኔ አሁን መሐመድ እንደዚህ እኮ ነው አሁን አብርሃም እንደዚህ ነው ብትል አብርሃም ልጁን ሊሰዋለት ለእግዚአብሔር ሄደ ብለህ ስለ አብርሃም ብዙ ታወራለህ፣ ስለ ሙሴ ብዙ ታወራለህ። ስለ መሐመድ ግን ኦኬ ይሄን ተናግሬ እጨርሳለሁ። ስለ መሐመድ ግን የሚያጓጓ ታሪክ እስቲ ንገረኝ፣ የሚያምር ታሪክ ንገረኝ እስቲ። ኢየሱስ አይንን አበራ ሲባል ትሰማለህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ እንደዚህ አይነት ታሪክ ነብዩ ሰለላሁ ዐለይሂ ወሰለም አይንን አብርተዋል። ላሳይሽ ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አሳየኝ፣ እሱን እንድታሳየኝ ፈልጋለሁ። ሌላው ደግሞ ጊዜን እንዳልወስድ ለሌሎች ሰዎችም ቢዚ እንዳላደርግ መሐመድ ለምንድን ነው እኛ አሁን መጽሐፍ ቅዱስ ላይ ኢየሱስ ተጽፎላቸዋል፣ ማርያም ተጽፋለች። ስለ ኢየሱስ ብዙ ስለ ኢሳ ብላችሁ ስለምታወሩት ስለ ኢሳ ብዙ ተጽፏል። መሐመድ ለምንድን ነው መጽሐፍ ቅዱስ ላይ አንድ ምዕራፍ ላይ የሌለው? መቼም የሆነ ሰዎች አልጻፉትም፣ ሰዎች አልመዘገቡትም፣ ሰዎች የሆነ ነገር አትልም። ቢካዝ እንደዛ ማለት ለብቻው ነው ወይ ቁርአን ያወረደልህ ለመሐመድ? መሐመድ እንደዛ ከሆነ ታሪኩ ለምን መጽሐፍ ቅዱስ ላይ እንኳን አንድ ታሪክ ከሰራ አንድ እንደ እግዚአብሔር ተከታይ ካልነበረ በቃ እንጂ ለምን ታሪኩ እንኳን የለም? በጣም ጥሩ። ነብዩ ሰለላሁ ዐለይሂ ወሰለም ያደረጓቸው ድርጊቶች ምንድናቸው? አንደኛ ከሁሉም በላይ ያደረጉት ሰውን ከባዕድ አምልኮ ማውጣታቸው እሱ ነው። ሰዎች እርሳቸው በተላኩበት ዘመን ጣዖታትን እያመለኩ ባሉበት ጊዜ ነው አላህ ሱብሓነሁ ወተዓላ እርሳቸውን የላካቸው። ኢነላህ ነዘረ ኢላ አህሊል አርድ ፈመቀተሁም አረበሁም ወዐጀመሁም ኢላ በቃያ ሚን አህሊል ኪታብ وأراد أن يرحمهم فأرسل لهم محمدا صلى الله عليه وسلم فأخرج الله به الناس من الظلمات إلى النور ومن الضلالة إلى الهدى. نبياتنا صلى الله عليه وسلم الله سبحانه وتعالى سنساتشو سوج كبعد أملكو يوتوزند أستمارو يا قوم قولوا لا إله إلا الله تفلحوا يمجمرها تمرتاتشو هي نبه حزبوش هوي كأنه أملك الله بستيقر በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁ ነበር። ለዚህም መስዋዕት ከፈሉ። ከሀገራቸው አሳደዷቸው፣ ገረፏቸው፣ ደበደቧቸው፣ አቆሰሏቸው፣ አደሟቸው፣ ተዋጓቸው፣ ከህዝብ ሁሉ አራቋቸው። ያን ሁሉ መስዋዕት ተቀብለው ግን እርሳቸው ህዝብን ከጨለማ አወጡ፣ ወደ ብርሃን፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቁብ፣ ወደ ነቢያት መንገድ መሩ። በልጃአ ቢልሐቅ ወሰደቀ አልሙርሰሊን ይላቸዋል። በእውነትም ሙሐመድ እውነትን ይዞላችሁ መጣ፣ ቀደምት ነብያትን ማረጋገጠላችሁ ይላል። የአብርሃም የኢስሐቅ የያዕቁብን መንገድ እንከተል በማለት ለህዝብ ሁሉ አስተማሩ። በነብያት ስም ከነብያት መካከል አንዱን ነብይ መሲሁን እያስመለኩ ያሉ ህዝቦችንም ወደ እውነት ጠሯቸው። ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ ባዕዱና ባዕዳን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአና ሙስሊሙን። እናንተ አይሁድና ክርስቲያኖች ሆይ ሁላችንም አንድ ወደምታደርገን ወደ ሆነችዋ ንግግር ኑ ብለው ጥሪ ያደረጉ። እርሱም አንድና ብቸኛ የሆነውን አምላክና ጌታ እርሱን በብቸኝነት እናምልከው፣ አምላክ አንድም ሶስትም ነው አትበሉ ብለው አስተማሩ። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም፣ ከዚህ ንግግር ተቆጠቡ። ኢነማ አላሁ ኢላሁን ዋሂድ፣ አምላክ አንድና ብቸኛ ነው እርሱን በብቸኝነት አምልኩ ብለው ጠሯቸው። ገብታችኋል? ያ ነው አንዱ አምላክ ብቻ ይበቃናል አሉ። ያ አንድ አምላክ መለኮት ብቻ ነው ብለው አስተማሩን። በመለኮትነቱ ላይ ሰውነት የለበትም ብለው አስተማሩ። አምላክም ሰውም ነው ብለው አምላክን በፍጹም አይገለጽም። ያ አንድ አምላክ ዘላለማዊ ህያው ነው ብለው አስተማሩ። በህያውነቱ ላይ ሞትነት የለበትም። አምላክ ስለኔ ሞተ አትበሉ አሉ። ወተወከል ዐለል ሐይ አለዚ ላ የሙት ወሰቢሕ ቢሐምዲህ ወከፋ ቢሂ ቢዙኑቢ ዒባዲህ ኸቢራ። በፍጹም በማይሞተው በሆነው በአምላካችሁ በአላህ ላይ ተመኩ እያሉ አስተማሩ። ታችኋል። ያ ነው ከዚህ ያደረገ ብትል ወንድሜ ይሄንን አደረገ ብትል መሐመድ አብርሃምም ይስሐቅም ምናምን እሺ፣ አንደኛ የመጀመሪያው ይሄ ነው፣ ሰውን ከባዕድ አምልኮ ማውጣት የሚለው ነው። እሱ ነው ትልቁ ስራቸው።
ሁለተኛ ለመሆኑ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተአምራትን አድርገዋል ወይ? ቅድም ልታነሳ እንደሞከረችው ኢየሱስ ክርስቶስ አይንን አብርቷል አለችን። ነቢ ሰለላሁ ዐለይሂ ወሰለም በርካታ አይኖችን አብርተዋል። ማየት የተሳናቸው ሰዎች ለምሳሌ ያክል ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ትንቢትን ተናገሩ። በህዝቦቻቸው መካከል ቆመው ሳሉ ገደን ሰኡዕጢ ራያ ሊረጁሊን ዩሒቡ ላህ ወረሱለህ ወዩሒቡሁ ላሁ ወረሱሉህ ወየፍተሑ ላሁ ዐላ የደይህ አሉ። ነገ እንግዲህ ኸይበር ላይ የሚገኙ አይሁዲዎች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን እንዋጋለን ብለው አወጁ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ነገ ለአንድ ሰው ባንዲራን እሰጣለሁኝ አሉ። ነገ ሲሉ ትንቢትን እየተናገሩ ነው። ወደፊት ስለሚሆን ነገር ነው። ነቢይ ትንቢትን ይናገራል፣ ተአምራትን ይሰራል አይደል? ይህ አንድ አሁን የምነግራችሁ ሁለቱ አንድ ትንቢት አንድ ተአምር ሊሰሩ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ነገ ለአንድ ሰው ባንዲራን እሰጣለሁኝ አሉ። በሚደረገውም ጦርነት ላይ ድልን ትነሳላችሁ በዚያ ሰው አማካኝነት አሉ። ያ ሰው አላህንና መልእክተኛውን ይወዳል፣ አላህና መልእክተኛውን ይወዱታል ብለው ተናገሩ። ገብታችኋል አይደል? ወየፍተሑ ላሁ ዐላ የደይህ፣ ይሄ ነው ትንቢቱ። በዚህ ሰው እጅ ባንዲራን በሚሰጠው ሰው እጅ ድልን ትነሳላችሁ የነገው ጦርነት ላይ አሉ። እንግዲህ በነገው ጦርነት ላይ ከተሸነፉ ነቢይነታቸው ሐሰት ሊሆን ነው። አንድ ነቢይ ትንቢትን ተናግሮ የተናገረው ትንቢት ባለው መሰረት ካልተፈጸመ ሐሰተኛ ይሆናል። ገብታችኋል አይደል? ያ ነቢይ ከአምላክ ዘንድ ለመሆኑ ትልቁ ማረጋገጫ የሚናገረው ትንቢት ባለው መሰረት ይፈጸማል አይደል? አሁን ትንቢትን ተናግረዋል። ነገር ግን ያ ሰው ማን እንደሆነ አልተናገሩም። አለ አንድ ሰው ብለው ተናግረው ሄዱ። ሶሓቦች ማን ነው ያ ሰው ብለው ሲወያዩ አደሩ። ፈባቱ የድኩነ ለይለተሁም አዩሁም ዩዕጣሃ፣ ማን ነው ይህን ባንዲራ የሚሰጠው ያ መልካም ሰው ብለው ሲነጋገሩ አደሩ። መልካም ያሉበት ምክንያትና ያን ሰው ማን እንደሆነ ለማወቅ የፈለጉት ለምንድን ነው? አላህና መልእክተኛውን ይወዳል፣ አላህና መልእክተኛውም ይወዱታል ተብሎ ስለተገለጸ ነው። ይወዷቸዋል አይደል? ሄዱ ነቢያችን ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ልክ ማለዳ ላይ ማለዱና መጡ። ወደ ሶሓቦች ተሰባስበው አገኟቸው። ከዚያ ማንን ጠሩ? አይነ ዓሊይ ብን አቢ ጣሊብ አሉ። የታለ ከመካከላችሁ ዓሊይ ብን አቢ ጣሊብ አሉ። አሁን ያ ሰው ታወቀ። ነገር ግን በጣም በሚያሳዝን ሁኔታ ይህ ሰው ማየት የተሳነው ሰው ነበር። ነቢያችን ሰለላሁ ዐለይሂ ወሰለምን ሶሓቦች ምን አሏቸው? ሰላም ነው እንተ የአላህ መልእክተኛ ሆይ እርሱ አይኑን ታሟል አሏቸው። ማየት አይችልም፣ ማየት የተሳነው ሰው ነው አሏቸው። ነቢይ ሰለላሁ ዐለይሂ ወሰለም ተአምር ሊያደርጉ ነው። አሁን እቱኒ ቢሂ አሉ። እርሱን ይዛችሁልኝ ኑ ወደ እኔ አምጡልኝ አሉ። ፈኡትየ በይነ ረጁለይኒ፣ በሁለት ሰዎች መካከል እየተጎተተ መጣ። ከቀኝና ከግራ አንዳንድ ሰዎች ይዘውት አመጡት ይሄን ማየት የተሳነውን ሰው። ፈበሰቀ ፊ ዐይነይሂ ፈሹፊየ ከአን ለም የኩን ቢሂ ወጀዕ። ወዲያውም ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ይዘውላቸው መጡ። በአይኑም መካከል እትፍትፍ አሉበት። ወዲያውም ተፈወሰ አሉ። ቃል በቃል ሐዲሱ ላይ ፈሹፊየ ይላል፣ ፈቡሪአ፣ ወዲያው ተፈወሰ። ከዚያ በፊት የህመም ምልክት የማይታይበት እስኪሆንም ድረስ አየን አሉ። ተመልከቱ። አንድ ሰው እኮ ሲሻለው አይኑን የሆነ ቀላ ያለ ነገር ምናምን ገና ሊኖር ይችላል። እንደዛ እንኳ የለም ብለው መሰከሩ ያዩ ሰዎች። ከአን ለም የኩን ቢሂ ወጅዕ፣ ከዚያ በፊት የህመም ምልክት የሌለበት እስኪመስልም ድረስ ተፈውሶ ተመለከትን አሉ። አይንን አበሩ ነቢ ሰለላሁ ዐለይሂ ወሰለም። ወዲያውም ምን አሉት? ይሄን ባንዲራ ያዝ አሉት። ወዲያውም ሄደ። እንዳሉትም ጦርነቱ ተደረገ። ድል አድርጎ ተመለሰ። ሁለት ነገር ተፈጸመ። አንደኛ የተናገሩት ትንቢት እውን ሆነ። ነገ ለዚያ ሰው ባንዲራን እሰጣለሁኝ ድልንም ነስቶ ይመጣል ብለው ተናገሩ። ሁለተኛ አይንን አበሩ፣ ተአምርን አደረጉ። የእነዚህ ሁለቱ የነቢይነታቸው ማረጋገጫዎች ናቸው። ኦኬ አይን ስውራ አብርተዋል አልክ መሐመድና እንትኑ እኔ ያልነበረኝም ግን ዳውንሎድ ያደረኩት ነው።